ኦሪት ዘሌዋውያን ምዕራፍ 5 ማንም ሰው የሚያምለውን ቃል ቢሰማ ምስክር ሆኖም አንድ ነገር አይቶ እንደሆነ ወይም አውቆ እንደሆነ ባይናገር ኃጢአት መስራቱ ነውና በደሉን ይሸከማል። ማናቸውም ሰው ሳይታወቀው እርኩስ ነገር ቢነካ የረከሰም አውሬ በድን ወይም የረከሰ ከብት በድን ወይም የረከሰ የተንቀሳቀሰ እንስሳ በድን ቢሆን እርሱም እርኩስ ቢሆን ነገሩ በታወቀው ጊዜ በደል ይሆንበታል። ወይም እርኩስነቱን ሳያውቅ እርኩስን ሰው ቢነካ በማናቸውም እርኩሰት ቢረክስ ነገሩ በታወቀው ጊዜ በደል ይሆንበታል። ማናቸውም ሰው ሳያውቅ ክፉን ወይም መልካምን ያደርግ ዘንድ ሳያስብ በከንፈሩ ተናግሮ ቢምል ሳያስብ የማለው ስለ ማናቸውም ነገር ቢሆን በታወቀው ጊዜ ከዚህ ነገር በአንዱ በደለኛ ይሆናል። ከነዚህ ነገሮች በአንዲቱ በደለኛ ሲሆን የሰራውን ኃጢአት ይናዘዛል። ስለ ሰራው ኃጢአት ለእግዚአብሔር የበደል መስዋዕትን ያመጣል። እርሱም ከመንጋው የበግ ወይም የፍየል እንስት ለኃጢአት መስዋዕት ይሆናል። ካህኑም ስለ ኃጢአቱ ያስተሰርይለታል። ስለ ሰራው ኃጢአት ለበደል መስዋዕት ጠቦትን ለማምጣት ገንዘቡ ያልበቃን እንደሆነ 2 ዋኖሶች ወይም 2 የርግብ ግልገሎች አንዱን ለኃጢአት መስዋዕት ሁለተኛውንም ለሚቃጠል መስዋዕት ለእግዚአብሔር ያቀርባል። ወደ ካህኑም ያመጣቸዋል። እርሱም አስቀድሞ ለኃጢአት መስዋዕት የሆነውን ያቀርባል። ራሱንም ከአንገቱ ይቆለምመዋል፣ ነገር ግን አይቆርጠውም። ከኃጢአቱም መስዋዕት ደም በመሰዊያው ግድግዳ ላይ ይረጫዋል። የተረፈውም ደም ከመሰዊያው በታች ይንጠፋጠፋል። እርሱ የኃጢአት መስዋዕት ነው። እንደ ሥርዓቱም ሁለተኛውን ለሚቃጠል መስዋዕት ያዘጋጀዋል። ካህኑም ስለ ሠራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይባላል። 2 ዋኖሶች ወይም 2 የርግብ ግልገሎች ለማምጣት ገንዘቡ ያልበቃ እንደሆነ ስለ ሠራው ኃጢአት የኢፍ መስፈሪያ 10ኛ ክፍል መልካም ዱቄት ለኃጢአት መስዋዕት ያቀርበዋል። የኃጢአት መስዋዕት ነውና ዘይት አይፈስበትም፣ ዕጣንም አይጨመርበትም። ወደ ካህኑም ያመጣዋል። ካህኑም መታሰቢያው ይሆን ዘንድ ከእርሱ እፍኝ ሙሉ ይውሰድ። ለእግዚአብሔርም በእሳት በተቃጠለው ቁርባን ላይ በመሰዊያው ላይ ያቃጥለዋል። እርሱም የኃጢአት መስዋዕት ነው። ካህኑም ከእነዚያ በአንዳቸው ስለ ሠራው ኃጢአት ያስተሰርይለታል፣ እርሱም ይቅር ይባላል። የተረፈውም እንደ እህል ቁርባን ለካህኑ ይሆናል። እግዚአብሔርም ሙሴን እንዲህ ሲል ተናገረው። ማናቸውም ሰው ቢበድል ሳያውቅም ለእግዚአብሔር በተቀደሰው በማናቸውም ነገር ኃጢአትን ቢሠራ ለበደል መስዋዕት ለእግዚአብሔር ከመንጋ ነውር የሌለበትን አውራ በግ ያቀርባል። እንደ ግምጋሜህ መጠን በብር ሰቅል እንደ መቅደሱ ሰቅል ሚዛን ለበደል መስዋዕትን ያቀርባል። በተቀደሰ ነገር ላይ ስለ ሠራው ኃጢአት ዕዳ ይከፍላል። 5ኛውንም እጅ ይጨምርበታል፣ ለካህኑም ይሰጠዋል። ካህኑም በበደል መስዋዕት አውራ በግ ያስተሰርይለታል፣ እርሱም ይቅር ይባላል። ማናቸውም ሰው ኃጢአት ቢሠራ እግዚአብሔርም አትስሩ ካላቸው ትእዛዛት አንዲቱን ቢተላለፍ ባያውቅም ያ ሰው በደለኛ ነው፣ ኃጢአቱንም ይሸከማል። ነውር የሌለበትን አውራ በግ ከመንጋው ለበደል መስዋዕት እንደ ግምጋሜ መጠን ወደ ካህኑ ያመጣዋል። ካህኑም ሳያውቅ ስለ ሳተው ስህተት ያስተሰርይለታል፣ እርሱም ይቅር ይባላል። እርሱም የበደል መስዋዕት ነው፣ በእውነት በእግዚአብሔር ፊት በደለኛ ነው።